የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። በሳውዲ አረቢያ እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ እንዲፈጸምባቸው በእስር ቤቶች ውስጥ እየተጠባበቁ መሆናቸው ተነገረ። ስልጤነት ብሔር እንጂ ሃይማኖት አይደለም። እንዲያ ብለው ግራይ ማመር ጠፍቷል ይላል፣ ዲዮቅልጥያኖስ ጠፍቷል ይላል። ግራይ ማመር እስከዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለም። 495 ዓመት ሞላ ደብረ ሊባኖስን ግራኝ አህመድ ካቃጠላት። አንዳንዶች ግራኝ አህመድ የሆነ ኢትዮጵያን የመግዛት ህልም ነው፣ የእርስ በርስ ፉክክር ነው፣ ሃይማኖት ማጥፋት አይፈልግም፣ ወራሪ አይደለም። እጅግ የሚያሳዝን መረጃ አለ። ዛሬ ሐምሌ 26 በወሊሶ ሀገር የሚገኙ የብፁዕ ወቅዱስ ቄርሎስን ቤተክርስቲያን እንዳይፈርስ ቅዱስ አትናቴዎስ ሐዋርያዊ የሰው እጅ ቆርጦ በቆረጠው እጅ ይጠነቁላል የሚል ወሬ ተወራ። ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። የዛሬው መረጃ ደስ የሚያሰኝ አይደለም። በሳውዲ ላይ እየተገደሉ ያሉ ኢትዮጵያውያን በጣም ቁጥራቸው እየበዛ ነው፣ በመንግስት እየተገደሉ ያሉት። ከዛ ውጭ እንግዲህ የነጻነት ወርቅነህ ወንድምና እህት ወደ ማረሚያ ቤት ገብተዋል። ከወሊሶ ጋር በተገናኘ ሌሎች ሰዎችም አስተዳዳሪው ምክንያት እየተጠቆሙ ወደ እስር ቤት እየገቡ ነው፣ እንመለከቷለን። ከፌሚኒዝም ጋር በተመለከተም አንድ ጠንከር ያለ ሀሳብ እናነሳለን። እስከ ፍጻሜ ድረስ ተከታተሉ። ለብዙዎች እንዲደርስም ሼር አድርጉት። ከዚህ እንጀምር። በርካታ ኢትዮጵያውያን ዛሬም በስቅላት ተቀጥተዋል። የሳውዲ አረቢያ የሀገር ውስጥ ደህንነትም በዛሬው ዕለት 3 ኢትዮጵያውያንን በሞት መቅጣቱንም በስቅላት እንዲሞቱ መወሰኑንና ተግባራዊ ማድረጉንም ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። ባለፉት ወራት ብቻም ወደ 19 የሚጠጉ ኢትዮጵያውያንም በሳውዲ አረቢያ በስቅላት ተቀጥተዋል። ይህንን ቅጣት እጅግ አሳዛኝ የሚያደርገው ደግሞ እነዚህ ልጆች እረኝነት እየሰሩ ቆይተው አድርሱ ተብለው ሲላኩ መሀሉ ላይ ታዲያ የተያዙት ነገር ጫት ሆኖ በመገኘቱም ሐሽሽ በማዘዋወር ተጠርጥረው የተሰቀሉ ናቸው። አሁንም በእስር ቤት ውስጥ በርካታ ዜጎቻችንም የሞት ቀናቸውን እየተጠባበቁ ይገኛሉ። እጅግ አሳዛኝ በሆነ ሁኔታ የሚገደሉበትን ቀን አያውቁም። እያንዳንዷ ጠዋትም በሰቀቀን እያለፈች ትገኛለች። ቤተሰቦቻቸው የት እንዳሉ አያውቁም። ጫት ይዛችሁ ተገኝታችኋል፣ ጫት አዘዋውራችኋል በሚል ብቻም በሞት እየተቀጡ ይገኛሉ። ዜጎቻችን ምን ማድረግ እንዳለብኝ አላውቅም። ነገር ግን ይህንን መረጃ ሁላችሁም ሼር አድርጉትም። ምናልባትም ከእንደዚህ አይነት ነገር ወገኖቻችን እንዲጠነቀቁ ሊረዳቸው ይችላል። ኢትዮጵያውያን ወገኖቻችን ድህነትን ሽሽትም እንደምትመለከቱት ከዚች ከኢትዮጵያ ይወጣሉ። በዚህም ታዲያ በጅቡቲ እንደዚሁም ደግሞ በሶማሊያ በኩል አድርገው ቀይ ባህርን ተሻግረው በየመን አቋርጠው እዚህ እንደምትመለከቱት ሳውዲ አረቢያ ይገባሉ። ሳውዲ አረቢያ ገብተው እረኝነትና ሌሎችም ያገኙትን ስራ እየሰሩ ቆይተው በአሳሳቾች ወይም ደግሞ በሌሎች ሰዎች ግፊነት ምክንያት ወይም የተጨማሪ ገንዘብ በማግኘት በሚልም ጫት ይዘው ተገኝተው በሞት እየተቀጡ ይገኛሉ። መንግስትም ድምጹን ሊያሰማ ይገባል። አለው ሊላቸው እነዚህ ወገኖች መንግስት አለን እንዲሉ ማድረግ ይገባል። አሳዛኝ ዜና ከሳውዲ አረቢያ። በሳውዲ አረቢያ እስከ 200 የሚደርሱ ኢትዮጵያውያን የሞት ፍርድ እንዲፈጸምባቸው በእስር ቤቶች ውስጥ እየተጠባበቁ መሆናቸው ተነገረ። ታሪካቸውን ለዓለም ለማሰማት በእጅጉ የተጨነቁ አንዳንድ እስረኞች የቢቢሲ ትግረኛ አገልግሎትን ማግኘት ችለዋል። ቢቢሲ በሞት ፍርድ እየተጠባበቁ ከሚገኙ ኢትዮጵያውያን መካከል ከ7 እስረኞች ጋር መነጋገሩ ተገልጿል። እንደ አምነስቲ ኢንተርናሽናል መረጃ በ2024 2 ኢትዮጵያውያን ሲገደሉ በ2025 ግን ቁጥር ወደ 35 ከፍ ብሏል። እንግዲህ ሆነ ያለው እየሰማችሁት ነው። ልጆቹ በማያውቁበት እቃ አድርሱ ይባላሉ። እቃን ለማድረስ ሲሄዱ መንገድ ላይ ይፈተሻሉ። ሲፈተሹ ጫት ሆኖ ይገኛል። ስለዚህ እነዚህ ልጆች ቀጥታ ወደ ስቅላት ነው የሚወስዷቸው። የማን ነው ማን የላካችሁ ማን ነው ይሄን ነገር ሰጣችሁ ተብለው ባክቴሪያ አይደረግም። ብቻ እነኚህ ልጆች ላይ እጃቸው ላይ ስለተያዘ ቀጥታ ስቅላት ነው። ጫት መያዝ አሊያም ደግሞ ሳያውቁት የያዙት እቃ ጫት ሆኖ ይገኝና ለስቅላት ያበቃል። መንግስት በዚህ ጉዳይ ላይ ለመነጋገር ለመደራደር አይሞክርም፣ ጉዳዩ ስላልሆነ ማለት ነው። ኢትዮጵያውያን ግን በጣም በትንሽም በትልቅም እየተገደሉ ነው ያሉት። በሚያሳዝን ሁኔታ ታዲያ ኮሜንት ላይ ገብታችሁ ካያችኋቸው ብዙ ሙስሊሞች ይህን ሀሳብ ይደግፉታል። ማን ያዘዋላቸው ይላሉ። እየሞቱ ያሉት ኦርቶዶክስ ብቻ አይደለም። በሚያሳዝን ሁኔታ እሱ እየሞቱ ያለው ኦርቶዶክስ ብቻ አይደለም።
የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። አዲስ ቃለ መጠይቅ አድርገው እንደሆነ አላውቅም። ከዚህ በፊት የነበረው ከሆነ ግን የምናስታውሰው ነው። እዚህ ሚዲያ ላይ እንዳሰው የነበረ ነው። ከአስናቀ ጋርም የነበረውን ንትርክም እናውቀዋለን። ማን ለሞት እንዳበቃው ጭምር ሲናገሩም የነበረ ነው። እንግዲህ እንደ አዲስ ፋይል ሊከፈት ይሆናል ማለት ነው። እንግዲህ እግዚአብሔር እውነትን ያውጣ ከማለት ውጭ የምንለው ነገር የለም። ወደ ወሊሶ እንሂድ። ዛሬ ሐምሌ 25 ስለ ወሊሶ ኦርቶዶክሳውያን ወጣቶች እጅግ የሚያሳዝን መረጃ ነው የምነግራችሁ። ዜና እጅግ በጣም ያሳዝናል በእውነት። አሁን አባት ብለን እንጥራው፣ ሁላችሁም መልሳችሁን እፈልጋለሁ። ይህ በምስሉ ላይ የምትመለከቱት የወሊሶ ማርያም ቤተክርስቲያኑን ያስፈረሰው ወጣቶችን የሚያሳሰረው አባት ተብዬው ነው፣ አስተዳዳሪው ነው። የአባት ብዬ መጥራት በእውነት በጣም ይከብደኛል። ምንድነው የተፈጸመው? እንግዲህ ወጣቶቹ እንዳሳሰረ ይታወቃል። ሆኖም ምንድነው ያደረገው? ሽማግሌዎች ላከ። ምን የሚል ያሰራጨነው መረጃ ውሸት እንደሆነ ኦርቶዶክሳውያኑ እንዳሰራጩ የታሰሩት ልጆች መረጃ ቪዲዮ ስሩና የለቀቃችሁትን ቪዲዮ አጥፉና ትፈታላችሁ። ተመልከቱ፣ ከአንድ አባት ከሚባል ማለት ነው። ቤተክርስቲያኑን ለማግበስበስ እንዲመቸው ማለት ነው። እና ወጣቶቹ ደግሞ በአሁን ሰዓት ላይ በስራ ያሉት ደግሞ የሰራነው መረጃ እውነት ነው፣ ቅርስም አፍርሰሃል፣ በዚህ ከሆነ ባንፈታ ይቀራሉ። እና ነገሩም ወደ ሌላ ነገር በጣም እያዞረባቸው ነው። ስለዚህ ሁላችንም ባለማህተብ ኦርቶዶክሳውያኖች በተለይ ባለማህተቦች ድምጽ እንሆናቸው። ፎቶአችሁን እየለጠፋችሁ ሁላችሁም እንድትሰሩ ፈልጋለሁ። የነዚህን አባት ተብዬ ሁላችሁም ፍትህ ጠይቁ ለኦርቶዶክሳውያኑ ለታሰሩት። እንግዲህ ይሄ የትናንትና መረጃ ነው። ዛሬም አዲስ መረጃ ጠዋት ላይ ሰምተናል። እነሱም ብቻ አይደለም ሌሎችንም ጭምር እያሳሰረ ነው። ባለፈው ስቃወሙ የነበረው ለዚህ ነው። እንዲህ አይነት ሰዎች በቤተክርስቲያን ስም የተሰገሰጉ ጸረ ቤተክርስቲያን ጸረ ምዕመናን የነጋዴ ህብረት ናቸው ምለው ብዙ ጊዜ ለዚህ ነው። የሚያሳዝን መረጃ አለ። ዛሬ ሐምሌ 26 በወሊሶ ሀገር የሚገኙ የብፁዕ አቡነ ዲዮስቆሮስን ቤተክርስቲያን እንዳይፈርስ ሲሟገቱና ታሪካዊ ቤተክርስቲያን ነው እንዳይፈርስ ብለው ያሉትን ጋሽ ዘለለውና ጋሽ ተፈሪን ይህ የቤተክርስቲያን አስተዳዳሪ ከኮሚቴዎች ጋር በመመሳጠር አሳስሯቸዋል። ከወጣቶቹ በተጨማሪ ነው የምላችሁ ቪዲዮ ሰርታ ድምጽ ስለሆነች ስለ ቤተክርስቲያኑ አንድ እህታችንም ከስራ ገበታዋ ላይ እንድትነሳ አድርገዋል። በእውኑ ይሄ የአንድ ቤተክርስቲያን አስተዳዳሪና የአባታዊ ስራ ነው? ልጆቹ እንኳን እንዲፈቱ ሽማግሌ ሄዶ ሲጠየቅ ልጆቹ የሰሩት ቪዲዮ ሐሰተኛ መሆኑን እንዲገልጹና ይቅርታ እንዲጠይቁ ካልሆነ ግን እንደማይፈቱ የተናገረ ልጆቹን አሳልፎ የሚሰጥ ባንዳ ነው። የወሊሶ ሀገር ህግ አስከባሪዎች ላይ ጥፋት የለም። ሆኖም እሱና ብፁዕ አቡነ ሳዊሮስ ስልጣናቸውን ተጠቅመው ታሪክ እንዲጠፋና ብፁዕ አቡነ ዲዮስቆሮስን አሻራ ለማጥፋት የተደረገ ድርጊት። በፈረሰው ቤተክርስቲያን ላይ የሚሰራው ፎቅ አይደለም፣ በወርቅ ብታሰራው ታሪክ የሚጠይቀው ታሪክ የማይሰራው ህገወጥ ድርጊት እንዳደረግ ዘመኑም ሆነ ትውልዱ የማይረሳው መሆኑን ልነግርህ እወዳለሁ። ለታሰሩ አባቶችና ወጣቶች ፍትህ እጠይቃለሁ። እኔ በበኩሌ ነገሻ ቤተክርስቲያን ከዋሃቢያው በላይ የሚያሳስባትና የሚያስጨንቃት በውስጧ ተሰግስገው ያሉ ጠላቶቿ ናቸው። ቤተክርስቲያን ምዕመናን እያጣች ያለችው በእንዲህ አይነት ሰዎች ናቸው። በተንኮል የተታቱ ሀሳባቸው ህሊናቸው ረፍት የሚያሳጣቸው
የብር ጉዳይ ሆኖ ሲወጡም ሲገቡም ብር ማግኛ መንገድን ሁሉ የሚያስጨንቃቸው ሰዎች ስለ ምዕመን አያስጨንቃቸው፣ ስለ ቤተክርስቲያን ቅርስነት አያስጨንቃቸው፣ ስለ ቤተክርስቲያን ታሪካዊነት አያስጨንቃቸው። የሚያስጨንቃቸው ስለሚገኘው ብርና እነሱ ነገ ስለሚያገኙት የልማት አርበኛ ተብለው ስለሚያገኙት እድገት ብቻና ብቻ። የምዕመን ጉዳይ ጉዳያቸው አይደለም። ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለሁ። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው? እንዲያ ብለው ግራኝ ማህበር ጠፍቷል ይላል። ዲዮቅልጥያኖስ ጠፍቷል ይላል። ግራኝ ማህበር እስከ ዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለ። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው የሌሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍተዋል ማለት አይቻልም። አሉ ስራቸው እየቀጠለ። ግራኝ ማህበር ሙተዋል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነበሩት ሁሉ ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ትራካና አለች ማለት ነው። እሷ እስከ ዛሬ ልትቆይ አትችልም። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንን የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለንም። እኛው ራሳችን ጥፋታችን ከንስር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መስራት ካልቻልን የለንም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው። በደምብ ስሙ። እስራኤል ሊያድነው ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበር። ምን አለው መሰላችሁ? ምን ይዘሃል? እጅ ምን ይዘሃል? እግዚአብሔር እስራኤልን ሙሴን ሊያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ከእጃችን ላይ ምን አለ? እማንዋሸው አሁን ከተጠቀምንበት ከእጃችን ላይ ያለ ክርስቲያኖች በብዛት አለን። ይሄንን ማንፋል ባለን ነው መንቀሳቀስ ያለ ባለን እጅ ላይ ምን አለ ካለ በኋላ በያዘውና ባይር ከፈላ ነው። በያዘው ብትር ባይር ከፈለ። በያዘው ብትር ታምራት አደረገ። በያዘው ብትር እስራኤልን 40 ዘመን መራ። እጁ ላይ ያለው ብቻ በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለፈ አይደለም። ይሄንን መቀየር ነው ወደ ኢኮኖሚ፣ ይሄንን ወደ ህብረት መቀየር ነው፣ ይሄንን ወደ መግባባት መቀየር ነው። ይሄንን የአንድነት ምክንያት አድርገን መጠቀም ይችላል። ቁጥር ከእጃችን ላይ ያለው ሙሴዎች ላይ ባለው እስራኤል ናት ማለት። ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። ብዙ ነገሮችን እኮ ከእጃችን ያጣናቸዋል። ታስታውሷቸው። ስንት ነገሮችን አጠናል ብንባል ብዙ ነገሮችን አጠናል። አሁን ስለነዚያ ማውራት ጊዜው ላይ ሆነች። ቢያንስ እንኳን ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱ እንጠቀምበት። አሁን ላይ እድሉ አለ። የተወሰነ ጊዜ ቢያንስ 10 ዓመትም 20 ዓመትም ቢሆን እድሉ አለ። መስራት የምንችለው አቅም አለ። ጥቂት ጊዜ ነው። ከጥቂት ጊዜ በኋላ ግን ማንጠቀምበት ከሆነ አሁንም ሀሳባችን ብር ማግበስበስ ከሆነ ህንፃ ቤተክርስቲያን ማሰራትና መስራት ከሆነ ጭንቀታችን ምዕመናንና ምዕመናን ማስጠበቅ ካልሆነ 10 ዓመትና 20 ዓመት በጣም ሲበዛብን። ነት ብሔር እንጂ ሃይማኖት አይደለም። ከጥቂት ዓመታት ወዲህ በሃይማኖት ውስጥ የተደበቁ ፖለቲከኞች ስልጤነትን ልክ እንደ እስልምና መገለጫ እያደረጉ በስልጤ ማህበረሰብ ውስጥ ትልቅ ፖለቲካን እየሰሩ ይገኛሉ። ይህንን ደግሞ እኛ ስልጤዎች ነን ልንቃወም የሚገባው። ምክንያቱም እነሱ እየሰሩ ያለው ፖለቲካ የስልጤን ማህበረሰብ ይጎዳዋል እንጂ ቅንጣት የሚያክል የሚጠቅመው ነገር የለም። ስልጤዎች እንደ አማራውም ሙስሊም፣ እንደ ኦሮሞውም ሙስሊም፣ እንደ ትግሬውም ሙስሊም፣ እንደ ሌሎቹም ሙስሊሞች ናቸው እንጂ ሌላ የተለየ ድርሻ የላቸውም። እነዚህ ሰዎች ግን የሚያደርጉት ምንድነው? ስልጤ በጣም ለሃይማኖቱ ታጋይ እንደሆነ በቃ ይሄ በጣም አግንነው በማሳየት በሌሎቹ ዘንድ ሙስሊም ባልሆኑ ሰዎች ዘንድ ስልጤዎችን እንደ መጥፎ ሙስሊሞች፣ እንደ አክራሪ፣ እንደ ጽንፈኛ ሙስሊሞች እየሳሉ እንደ ማህበረሰብ እኛን ዋጋ እያስከፈሉን ይገኛሉ። እና የስልጤ ማህበረሰብ ይሄንን ሊቃወም ይገባል። እኛ ከኢትዮጵያ ሙስሊሞች የተለየ ነገር ለኢትዮጵያ ሙስሊሞች ያደረግነውም ነገር የለም፣ ወደፊትም የምናደርገው ነገር የለም። ልክ እንደሌሎቹ ሙስሊሞች ነንና እነሱ ፖለቲካ እንዲሰሩብን መፍቀድ የለብንም። ሌሎችም ደግሞ ሌሎች ሙስሊም ያልሆኑ ኢትዮጵያውያን እንዲረዱን የምንፈልገው ነገር እነዚህ ጥቂት የሃይማኖት ፖለቲከኞች እንጂ ሌላ አይደሉም። ለስልጤ ማህበረሰብ ምንም የጠቀሙት ነገር የለም። እነሱ እኛን እንደሚስሉንም ደግሞ እኛ ጽንፈኞች አይደለንም። እኛ የተለየ የሌሎች ሃይማኖት ጣልነትም የለብንምና ይሄንን እንድታቁና እንድትረዱን እንፈልጋለን።
በሌላ እምነት ተከታዮች ዘንድ አሁን ላይ ስልጤ ሲባል አይምሯቸው ላይ የሚፈጠረው በጣም ደስ የማይል ነገር ነው። ሌላ ሃይማኖት ተከታዮችን የሚጠላ ቤተክርስቲያን የሚያቃጥል ክርስቲያኖችን በጣም የሚጸየፍ አድርገው እየሳሉ እንደ ማህበረሰብ እኛን እያቃቃሩን ይገኛሉና እንደሚያስቡን ግን እንዳልሆኑ ማህበረሰቡን ወርዳችሁ ታች እንድትመለከቱ ፈልጋለሁኝና ስልጤዎች ይሄን ነገር ልትቃወሙ ይገባል። ዛሬ ላይ ብዙ ዋጋ ባያስከፍል እንኳን ነገ ከነገ ወዲያ ግን ይሄ ነገር በጣም እንደ ማህበረሰብ ዋጋ ያስከፍለናል። እናላችሁ እኛ እንደምታስቡት አይነት ጽንፈኞችም አይደለንም፣ ሌላውን ጠሎችም አይደለንም። እንደውም ከሌሎቹ በተሻለ ሁኔታ የትም ቦታ መኗኗር የምንችል ተግባቢ ማህበረሰቦች እንደሆነን እንድታውቁ ፈልጋለሁኝ። እንግዲህ ስልጤነት ሙስሊምነት ያለው ሰውዬ በራሱ በሙስሊሞች ጥያቄ የበዛበት ነው ያለው። የእሱን ሀሳብ እየደገፈ ያለው አንድ የዋሃብያው አካል ነው። እሱም ቢሆን እየተመታ ነው በምክር ኮሚሽኑ ምክንያትም ናላው እየዞረበት ነው። አንድ ኡስታዝ እየሞገታቸው ይገኛል። ጉድ ወደ ፌሚኒዝም እንምጣ። ፌሚኒስት ላይ እንግዲህ ጆርዲ የምትባለዋ ብዙ ጊዜ እዚህ ቻናል ላይ ትቻት ነበር ወደ ዓመት ከምናምን፣ ግን በቅርብ ጊዜያት ውስጥ የትዳር ማፍረስ እንቅስቃሴዋን በደንብ አድርጋ እያሳፋች ይመስላል። በተለይ ደግሞ ላገቡ ሰዎች የምትሰጣቸው ምክሮች ጤናማዎች አይደሉም ኮምፕሊትሊ። ከሱ ጋር ተገናኘ ይመስለኛል። ላይቭ ስትሪም ላይ ተገናኝተው ነበረ ከሆኑ እህቶች ጋር ዮኒ ማኛም ነበረ። አንዲት ሀሳብ የተነሳ ሀሳብ አለ፣ እሱ ላይ ሀሳብ ልስጥበት ብዬ ነው። ኤኒዌይ ማነች እንትና ቅድም ስትናገሪ ስለ ቤተሰብ ስለ አስተዳደግ ሚስት እንዴት ሆና ባሪያ ሆና መኖር የለባት ምናምን የሚለውን ስትይ በጣም ልቤ ስለተነካ ነው። እኔ የልጅ እናት ነኝ፣ ትዳር ያለኝ የልጅ እናት ነኝና ለልጄ ስሰራ ለልጄ ሳለብስ ሳጥበው ምን ስለው ሳለብሰው ጥሩ ነገር ሳስተምረው ክብር ነው የሚሰማኝ። ክፍያ አልጠብቅበትም። ፍቅር ነውና እኔ ይሄ የኔ ድርሻ ነው። ቤተሰቤን መምራት፣ ቤተሰቤን ማስተዳደር፣ ትዳሬን ማቆም የኔ ድርሻ ነው። አንቺ እንደምትዩ ክፍያ ይገባኛል ብዬ ሰው ቤት ተቀጥሬ ብሰራበት ገንዘብ አገኝበታለሁ። እዚህ ግን ስለሰራሁት ለቤተሰቤ ስላደረኩት ባሪያ ነኝ ብዬ አስቤ አላቅም። እንዲህ አይነት በጣም ነው የሚያሳዝነው። የ16 ዓመትና ከዛ በላይ የሆኑ ልጆች ናቸው ፎሎወሮቼ ብለሻልና ይሄንን ነው ሀሳብ ጭንቅላታችሁ ውስጥ እየከተትሽ እኛም አንቺን የምንቃወመው። በጣም ነው ማዝነው። ይሄንን በዚህ አጋጣሚ መግለጽ አለብኝ። ሳልገልጽ ባልፎ ይቆጨኛልና በፌሚኒዝም ስም መጥቶ የኢትዮጵያን ሴቶች አግዛለሁ፣ ኢትዮጵያውያኖችን እረዳለሁ፣ ሴቶችን ከችግር አላቅቃለሁ የሚል ፖለቲካ የሚል እሳቤ እኔ አልቀበልም። ባይ ዘ ዌይ በተለይ ካንቺ። ምክንያቱም አሁን ቁጭ ብለን እዚህ ጋር የመከርሽው ምክር ፍቅር የሚባል ነገር ከቤተሰብ ውስጥ ተነቅሎ እንዲጠፋ የሚያደርግ ነው። ምንም ጥሩ ነገር ለሴቶችም አልመከርሽም። እኔ ከራሴ ቤተሰብ ውጪ መቼም ዛሬ ልናገር 4 ቤተሰብ አስተዳድራለሁ። ሌላ በምንድነው መሰልሽ ማግዛቸው? ባለትዳር ናቸው፣ ልጆች ያላቸውን ወንድየውና ሴቷ ስትረስ ሲበዛባቸው ችግር ሲመጣባቸው ይጣላሉ። ጸብ ያለ ነው። በኢኮኖሚ በቻልኩት አግዛቸዋለሁ። ትዳራቸው እንዳይፈርስ እጠግናቸዋለሁ። ለልጆቻቸው የትምህርት ቤት አግዛለሁ። ይሄ ነው ቤተሰብን ማቆም፣ ማህበረሰብን ማቆም። ማህበረሰብ ከቤተሰብ ይጀምራል። ቤተሰብን ስትገነቢ ነው ቅድሚያ ማህበረሰብ የሚገነባው። ዲሞክራሲ ሲመጣ ዲሞክራሲ ጥሩ ነገር ይዞ ካልመጣ አገራችን ውስጥ መርጠን ነው ማስገባት ያለብን። ዲሞክራሲ ነው መብቴ ብላ የ12 ዓመት ልጅ ተነስታ ሄዳ ማግባት አለብኝ እንትን ማለት አለብኝ ሴክስ ማድረግ አለብኝ ብላ ብትመጣ ቤት ውስጥ አንፈቅድላትም። በእርግጥ ዲሞክራሲ መብቷ ነው። ይሄንን ዲሞክራሲ መብት ብለን መቀበል አለብን። ያብዬ አይደለም፣ በዲሞክራሲ መብቷ አይደለም። በዲሞክራሲ 18 ዓመት በኋላ ነው መብት ነው ልትል የምትችለው። ኤኒዌይ ወንድ ልጅ ለሴት ያስፈልጋታል። የቤት ራስ ነው። ፍቅርን አታሳጧቸው። ፍቅር እያሳጣቸዋቸው ነው። ዛሬ ያሉትን ትንሽ የሚወለዱትን ሴቶችን፣ ወጣት ሴቶችን ልባቸውን
ራሳችሁን ችላችሁ መኖር ትችላላችሁ፣ ሰው ቤት ግርድና ተቀጥራችሁ መኖር ትችላላችሁ ያላችሁ ከቤት አታስኮብልሏቸው፣ ከትዳር አታለያዩዋቸው፣ ማህበረሰብን አታፍርሱ። ማህበረሰብን እያፈረሳችሁ ነው። እኔ በዚህ በጣም ነው ማዝነው። የሃይማኖት አባቶቻችን አገራችን የራሷ ህግ አላት። ማህበረሰቡ ራሱ ህግ አለው። ቤተሰብን ያስተዳድራል፣ ይመራል። ያጠፋው እንዲኖራል። ወንዶች ይቀጣሉ። ወንዶች ካልተቀጡ ሴቶች ጥለው ይወጣሉ። በቃ ይሄ ያለ ነው። ይሄ ፌሚኒዝም የሚባለው እሳቤ አይደለም የሚጠቅመን። እሱን እሳቤ ከሀገራችን ማውጣት አለባቸው። አንፈልግም። ባይ ዘ ዌይ ለሴቶች መብት የቆመ የሴት ምንድነው እሱ የሴቶችና የህፃናት መብት እንትን አለ። እሱን አግዙ ከቻላችሁ ከፈለጋችሁ፣ ወይም ደግሞ በራሳችሁ 4 ሴቶች ቤተሰቦቻቸው ቤተሰብ ያላቸውን እርዱ። ሴቶች ትዳር እንዲይዙ ምከሯቸው። እንዴት ነው እሱ ከወንድ ጋር መኖር ያለባችሁ የሚለውን ነገር አስተላልፉ። መልእክት፣ እንደዚህ አይነት መልእክት ጥሩ ነገር። ወንድ ልጅ ለምንድን ነው እሱ እንትን የሆነ? ወንድሞቻችሁን ምከሩ፣ ደፋሪ አባቶቻችሁን ምከሩ፣ ተቆጡ፣ አታለያዩ። ወንድም በራሱ ጉድለት አለው፣ ሴትም በራሷ ጉድለት አላት። ወንድ ሆኖ የሚጨቆን አለ፣ ሴት ብቻ አይደለችም። ኦኬ ጭንቅላታቸው ላይ ልጆቹ ላይ የምትሰሩ ስራ እኔ በጣም ነው የሚያናድደኝ። በጣም የ16 ዓመት ልጆች ናቸው ተከታዮችሽ። ተማሩ በ16 ዓመታችሁ ቦይፍሬንድ አትያዙ መባሉ ነው የደበረሽ? አልገባኝም። የቢ ተማሩ አይደለም። ኖ አሁን ቁጭ ብለሽ ያልሽው ነገር ነው። ሴት ልጅ ቤተሰብ መመስራት የለባትም፣ ልጆች ማጠብ የለባትም፣ ልጆች ማሳደግ የለባትም። መቼ ነው እንደዛ ያልኩት? አሁን ቅድም በደንብ አድርገሽ መግለጫ የሰጠሽበት የለባትም። ብትሰራ ኖሮ ልጆቿን ለማሳደግና ቤቷን ለመጠበቅ የምታወጣው መስዋዕትነት በመንግስትም በማህበረሰብም እውቅና አግኝቶ ካሳ ሊኖረው ይገባል። ምክንያቱም እናት ልጆቿን ስላሳደገች፣ እናት ባሏን ስለተንከባከበች፣ እናት በቤት ውስጥ ምግብ በመስራቷ ልብስ ማጠባ ምን በማለቷ ካሳ ሊገባት ይገባል ነው ሀሳቡ። ኦኬ ወንዱስ የሚል ነገር ማንም ሳይጠይቅም ነገር እዚህ ጋር ወንዱስ ያ ሁሉ በረሃ አቋርጦ ስራ ሰርቶ ድንጋይ ፈልጦ የሚያመጣ ወንድስ ምን ዕዳ ስላለበት ነው? ልጅን ቤት ውስጥ መንከባከብ ነው ከባዱ ጉዳይ ወይስ ሾፌሮች በጥይት መካከል እየተተኮሰባቸው አልፎ የሚመጡ ሾፌሮች ናቸው ከባድ ስራ የሆነባቸው ነው? ወይስ ድንጋይ ፈልጦ ኮንክሪት አብኩቶ የሚመጣ ወንድ ነው ከባድ ስራ የሆነበት? ለማን ነው ካሳ የሚገባው? የወንዱ ሌላ ጊዜ እንመጣበታለን። ለማህበረሰብ ቆይ የቢ ያላልኩትን ነው አልሽ እያልሽ ያለሽ። ስለዚህ አሁን ያልሽው ራሱ ምን አይነት ልጅ ለቤቷ የምትሰራው ለባሏ ለልጆቿ የምትሰራው ነገር ለሷ ብቻ አይደለም የሚጠቅማት፣ ለሷ ለፍቅር ብቻ አይደለም፣ ለደስታው ብቻ አይደለም፣ ማህበረሰብንም ይጠቅማል። ቆይ አዳምጪኝ ፕሊዝ። ማህበረሰብንም ይጠቅማል፣ ሀገርንም ይጠቅማል። ማህበረሰብና ሀገርን እንዲጠቅም እንደሚጠቅም እምናክ ከሆነ እውቅና እንስጣው ነው እያልኩ ያለሁት። የቤትነት ለምሳሌ አድሚኒስትሬቲቭ ወርክ ነው። የአድሚኒስትሬቲቭ እውቅና ይኑረው። አንድ ነገር ልጠይቅሽ። አይደለም 400 እውቅና ይኑረው ሲባል ምንም አይነት እንትን የለውም። ዋና ዓላማቸው ቢችሉ እንዳያገቡ ማድረግ፣ ያገቡ ካሉ ማፋታት። እኔ በትዳር መካከል ላይ ችግር የለም ብላችሁ ባለትዳር ነኝ እኔ ችግር የለም ይኖራል። ባለጌ ትዳር ይኖራል፣ ዱስ ትዳር ይኖራል፣ መልካም ትዳር ይኖራል፣ መጥፎ ትዳር ይኖራል። ይሄ ሁሉ መስተካከል አለበት። መጥፎ ከሆነ መስተካከል አለበት፣ መመከክ አለበት፣ መገሰስ ካለበት ወይ ደግሞ ወንጀል ከሆነ ደግሞ ፍርድ ቤት እስከሚደርስ ሊደርስ ይችላል። ይሄ ችግር የለብኝም እንደዚያ ነገር ላይ ማንም እንዲጎዳ በምን ማለት ትዳር ውስጥ መጎዳት የለበትም። ማንም ሰው ተከባብሮ መኖር አለበት በሰላም። ግን ወንዱ ሄዶ ድንጋይ ፈልጦ አምጥቶ እሷ ቁጭራ ቤቱ ልጆቹን ስለተንከባከበች አሊያም ደግሞ ምግብ ሰርታ ስለጠበቀችው ለእሷ ሊከፈላት ይገባል የሚል ከሆነ ግን ቅዠት ነው። አሊያም ደግሞ በሰላም ተጋብቶ እየኖሩ ያለን ትዳር መበተን መበጥበጥ ዓላማው እሱ ነው ማለት ነው።
ኮምፕሊትሊ እሱ ነው የምንረዳው። እኔ ወደ መንፈሳዊ ነገር እንምጣ። 495 ዓመት ሞላ ደብረ ሊባኖስን ግራኛ አህመድ ካቃጠላት። አንዳንዶች ግራኛ አህመድ የሆነ ኢትዮጵያን የመግዛት ህልም ነው፣ የእርስ በርስ ፉክክር ነው፣ ሃይማኖት ማጥፋት አይፈልግም፣ ወራሪ አይደለም። ግራኛ አህመድ ወራሪ ነው፣ አረመኔ ነው፣ ለአረመኔነቱ ጫፍ የሌለው ምናልባትም አልኳቸው ከሂትለር ጋር ከዚያም የከፋ መናጸር የሚችል ሰው ነው። ሃይማኖትን ማጥፋት ስላልፈለገ ይሁን በኢትዮጵያ ከነበረው ኦርቶዶክሳዊ በኢትዮጵያ በዛ ዘመን የኦርቶዶክሳዊ ብዛት አስብ በኢትዮጵያ ከነበረው ኦርቶዶክሳዊ 90% የጠፋው ሃይማኖትን ላለማጥፋት ስለመጣ ከነበሩ በሺ የሚቆጠሩ አድባራት በጣት የሚቆጠሩ ብቻ የቀሩት ሃይማኖት ማጥፋት ስላልፈለገ ነው። የተረፈው አብያተ ክርስቲያናት ያጠፋቸው ስላልፈለገ አይደለም። ለምልክት እንዲተርፉ እግዚአብሔር ስላደረጋቸው እንጂ ስላልፈለገ አይደለም። የጭካኔውን መጠን ኢትዮጵያውያን በጻፉት ታሪክ አይደለም። የራሱ ጸሐፊ አረፋቂ የሚባለውን እንባችሁት ሆነ እዛ ላይ ታገኙታላችሁ። ክርስትናን ከማጥፋት በቀር ሌላ ቅንጣት ታክል ሌላ ዓላማ አልነበረው። ጂሃድ አይደል ያወጀው እና አላችሁ ጂሃድ ምንድን እና የሚገርማችሁ ነገር ደብረ ሊባኖስ በዚች ቀን ሐምሌ 24 በ1523 ዓመተ ምህረት የዛሬ 495 ዓመት ሲያቃጥላት መነኮሳቱ ወጥተው ምን እናደርግላችሁ አላችሁ። ሀብት ንብረቱን በሙሉ የሚገርማችሁ ደብረ ሊባኖስ ነገስታት ሰጡትን ያን ሁሉ ነገር ነው አጠቅምሳት ሳይቀራው ስምምነት አድርገው ማለት ነው። አላቃጥሉ አይቃጠልም ተብሎ ስምምነት ታደርጉ ያለውን ሀብት በሙሉ ይሰጡ ሀብት ንብረቱን ወስዶ በጀርባ ገብቶ አቃጥሉ። በዚህ ጊዜ ነው አባተ ወልደ መድን አባተ ከለአዱ ላይ በሳት ተለብለው ወካላነ ማይበራኒ ሆነ አብሯቸው የደብረ ሊባኖስ መነኮሳት በሙሉ ያደረጉት ቅዱስ አትናቴዎስ ሐዋርያዊ እውነታው ይሄ ነው። አሁን ላይ ግን ዳንኤል ክብረትም ሲያሞግሰው አይተናል። የታሪክ ምሁራንን ብሎ የሚያስቡን ታዬ ቦጋለም ሲያሞግሱ እያየን ያለ ነው። አሁን ላይ የነፈዘ ትውልድ፣ ታሪኩን የማያውቅ ትውልድ፣ ታሪክን ማንበብ የሚፈራ ትውልድ እየተፈጠረ ስለሆነ እንዲህ አይነት ነገር ነው ያለው እየተፈጠረ ያለው። መሪ ነበር ይላል ታዬ። እኔ በጣም የገረመኝ እሱ መሪ ነው ሊደር ነበር ይላል። ታራ ይሄ ሊደር ምን ነው ቤተክርስቲያንን ብቻ መርጦ አቃጠለ ማለት እንችል ነበር። ምን ነው ታዲያ ካህናትን ብቻ አሳደው ገደለ፣ ክርስቲያኑን ብቻ ለምንድን ነው አሳደው የገደለው ብሎ መጠየቅ ይቻል ነበር። ግን ምላሽ ላይ የሌለው ነገር ለምን ጥያቄ እናባክናለን? የሆነው ነገር አባታችን አባ ገብረ ኪዳን ስለ ቅዱስ አትናቴዎስ እንዲህ ብለው ቅዱስ አትናቴዎስ ሐዋርያዊ የሰው እጅ ቆርጦ በቆረጠው እጅ ይጠነቁላል የሚል ወሬ ተወራ። ልብ በሉ። ይሄ ተከሶ ጉባኤ ላይ ቀረበ ማለት ነው። ሰው ሁሉ በቃ አይ ብሎ ሰተበ። ሁሉ ጳጳስ ሁሉ ወሰነ። በጉባኤ ተቀመጠው ሁሉ መደረግ የነበረበት ግን ምንድነው? እነማን ነው እነዚያ የሚሉ ሲባል አርዮሳውያን ናቸው። አርዮሳውያን ናት እንደዚያ የሚሉት ሰዎችና ቅዱስ አትናቴዎስ ከዚያ በፊት የአርዮስን ትምህርት በመቀበልና ባለመቀበል ብዙ ጊዜ በጉባኤ የተከራከሩ ሰዎች ናቸው። ስለዚህ እነማን ስለማን ነው የሚሉ ማለት ያስፈልጋል። ማለት እነማን ናቸው እንዲህ የሚሉት ብሎ መጠየቅ። አርዮሳውያን ድሮስ አትናቴዎስን እንኳን እጅ አንገት ቆረጠ አይሉም ተብሎ ነው ይላሉ። ቆረጠ ተባለ። ቆርጧል። የሁለት እጁን ቆርጦት የለም በእጁ በቆረጠው እጅ ደግሞ እየተነቆለ ነው ተባለ። ከዛ እንደው እግዚአብሔር ቸር አይደለ? ቅዱስ አትናቴዎስ ተከሶ አንተ ማፈሪያ አንተ ሰው መሳይ ጳጳስ ነኝ ብለህ ደግሞ አንተ የኒቂያ ጉባኤ የምትከራከር አንተ ለትምህርት ሃይማኖት የምትቆም እየተባለ ከሚሸማቀቅበት እጁን የተቆረጠው ሰውዬ ከች ምኑ ነው የቆረጥኩት አለ ቅዱስ አትናቴዎስ። በአጋጣሚ ቅዱስ አትናቴዎስ አየው። እንግዲህ ያ ሰውዬ የጠፋ ሰውዬ ነው። ምን እንዳመጣው እግዚአብሔር ይወቀው። አየው ከህዝቡ መሃል በክርክሩ እየተደረገ ና ወደዚህ ብሎ አመጣው። ምኑ ላይ ቆረጥኩት አለ። እጁን። ቀኝ እጅህን አምጣው አለው። አመጥ። ግራ እጅህን አምጣው። እንግዲህ ሶስተኛውን እጅ ቆረጥኩትን ብሎ ነበር ቅዱስ አትናቴዎስ የመለሰው ማለት ነው።
የትኛውን እጅ ላይ የቆረጡ ሶስተኛውን ነው እንግዲህ ብሎ መልሶ ነበር። ሌላም ክሶች ከሰውት ነበር በሴት በብዙ ነገር። እነማን አሉ ማለት እንዴት ጥሩ ነው። እስቲ እነማን አሉ በሉ። አቤት እነማን አሉ ብሎ መጠየቅ ተገቢ ነው። እናመሰግናለን አባታችን አባ ገብረ ኪዳን። አሁን ላይ የሐሰት ክሶች በጣም እየበረከቱ ነው። የሆነ አካል ያደረገውን ነገር የሆነ አካል ስለጠላው ብቻ ለማሳሰር የሚሄዱበት ርቀት ከባድ ነው። ስለዚህ ማን ምን አለ፣ ማን ምን አደረገ፣ ይህን ነገር እየሰማን ያለ ነው ከጠላት ነው ወይስ ከወዳጅ የሚለውን ነገርም ተወሰነ መጠን ማየት መገንዘብ ያለብን ይመስለኛል። እናመሰግናለን። የዛሬው ዝግጅት ይህን ይመስል ነበረ። ከወደዳችሁት ለብዙዎች አድርሱት። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።